መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲህ አፉን እንደከፈተብን እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ። አጥኑ እስኪ የኢትዮጵያ ቤተክርስቲያን የትምህርት ሰንሰለቷ ምንድን ነው ብላችሁ እስኪ ጠይቁ። አንድ ሰው በአንድ ዘመን ላይ የሆነ ትምህርት ይዞ ብቅ ሲል በምንድን ነው የምንለካው? በትናንት ትናንት ስንል ሉተርም ትናንት ነው፣ ሊዮንም ትናንት ነው 451 ላይ። ግን ከዚያ በፊት የነበሩት ከዚያም ቀጥሎ ያሉት የትናንትናውን ያረሱ የትናንትናውን ያረሱ ሲሄድ ከነቢያት ሰንሰለት የሚደርስ እንደዚያ የሆነ እንደሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። እነማንን አስቡ? ዋኖቻችሁን አስቡ። የትናንትና ዋኖች አሉን እኛ መሰረት የሆኑ ዋኖችን በጉባኤ ኒቅያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አሉላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዝኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት ግን እንዳይመስላችሁ ሰይጣን ሊረብሻችሁ ይችላል። መልስ ታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይህንን ርዕሰ ጉዳይ እያልኩ አይደለም መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ። ዋኖቻችሁን አስቡ። ችግር ሲገጥማችሁ ዋኖቻችሁን አስቡ። ዋና መሰረቶቻችን እንዴት ነው ዋኖቻችን የምናውቀው? እንዘ ትርእዩ ሰናየ ግዕዞሙ፣ መልካሙን ስራቸውን እያያችሁ ምሰሏቸዋል። መልካሙን ስራቸውን እያያችሁ ምሰሏቸው። ለእምነታቸው የኖሩ ናቸው። እምነት ሲከብዳቸው፣ ተግባር ሲከብዳቸው በእምነት ያመካኙ አይደሉም። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ ለስጋቸው ጠበቃ የቆሙ አይደሉም። ራሳቸውን ዘንግተው ለክርስቶስ የኖሩ ልክ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ አንሰ ይሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ እኔ አሁን ሕያው ሁኜ የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል ቅዱስ ጳውሎስ። ራሳቸውን ትተውት ጨርሰውት ክርስቶስ በእነሱ የሚኖርባቸው የክርስቶስ ሰሌዳ የሆኑ ቴዎዶስዮስ ዘአንጾኪያ የሚባል ሊቅ ጳውሎስ ዘይትናገር ቦቱ ክርስቶስ የሚናገርበት ጳውሎስ ይለዋል። ክርስቶስ የሚናገርበት ጳውሎስ እኔ አለ የለሁም በእኔ የሚኖረው ክርስቶስ ነው። አባት የምንለው ይሄንን ነው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለው። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው
ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ ለቤተ ክርስቲያን የኖሩ ለምእመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግስቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም አለች። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለህ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዤሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲህ አፉን እንደከፈተብን ወንዱ መሀይሙ ሁሉ እየተደራጀ እንደቀለደብንማ አንቀርም። መድኃኔዓለምማ ይምጣ። እንዲህ ያለ አስረሽ ምችው መምህራን አኩርፈው ከመድረኩ ጠፍተው ምላሳሞች ተደራጅተው ጉድ ሲሰሩን መድኃኔዓለምማ ይምጣ። በተስፋ እንኖራለን። የመምህራን እንባ ሳይታበስ ድሮስ ምን ሰላም አለ? እየተጎላደፈን ቢሆን ምላሳቸው ወልድ ዋሂድ በተዋህዶ ከበረ ብለው ያስተምሩ የነበሩ መምህራን ናፈቁን። ማን መድረክ ይሰጣቸዋል? ተዘከር ማይበረከ ዘአቅደምከ ፈጢረ። ተስፋ ቆርጬ ኖር ነበር ና የእግዚአብሔርን ቃል ስማ ተብዬ ወደ ቤተ ክርስቲያን መጣው። በተስፋ እኖራለሁ። በተስፋ እንድኖር ጉልበት ያገኘውበትን ማህበራችንን ማይበርህን ተዘከር፣ አስብ። ንገሯቸው። ተስፋ ቆርጦ ቤት የቀሩትን ንገሯቸው። እግዚአብሔር ያዘነባችሁ ኃጢአት የሰራችሁለት አይደለም፣ አይምረንም ብላችሁ ተስፋ ቆርጣችሁ ቤት የተቀመጣችሁለት የዚያለት እግዚአብሔርን አሳዘናችሁት በሏቸው። የሰውን ማንነት ከእግዚአብሔር በላይ ማን ያውቀዋል? እጁን ዘርግቶ እየጠበቀ ወድቄያለሁ አልነሳም፣ ተሰብሬያለሁ አልጠገንም፣ ጠፍቻለሁ አልገኝም ብለው ተስፋ የቆረጡትን ሰዎች እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ እያለ እየጠራቸው እንደሆነ ንገሯቸው። ማን ነው ተስፋ ያስቆረጣችሁ? የመንደሩ መምህር ነው? እናንተ ደግሞ እሱን ትሰማላችሁ። ይሄ ጀርባው የሚደበድበው ነው። ክርስቶስ የሞተለት ሕዝብ የማንም አስማተኛ መጫወቻ፣ የማንም ፓስተር ቢዝነስ መስሪያ እስከ መቼ ድረስ? ኑ በሏቸው። እግዚአብሔር ይጠብቃቸው። ቤተ ክርስቲያን እጇን ዘርግታ ትጠብቃለች። ንስሐ ኃጢአተኛውን እንደ ጻድቅ ታደርጋለች፣ ዘማውንም እንደ ድንግል ታደርጋለች። ተዘከር ማይበረከ ዘአቅደምከ ፈጢረ። ቀድማችሁ አትውደቁ፣ ተስፋ አትቁረጡ። ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ። የእስራኤል አምላክ ጋር ነው ጦርነቱ፣ ከኛ ጋር አይደለም። በቅጡ መሆን ብቻ ነው። እኛ በቅጡ ከሆን ነገሮች በሙሉ ቦታቸውን ይይዛሉ። ከመጀመሪያም የዓለም ሰላም በዚች ቤተክርስቲያን ትከሻ ላይ ነው የኖረ። ከአባት ጆሮ ያረጃል፣ ታሪክ ምስክር ነው።
የዚች ቤተ ክርስቲያን ትከሻ የዛለለት በበነጋው ወዮልን። ይህች ቤተ ክርስቲያን አንድ ቢሮ አይደለም የወከለች፣ አንድ ሀገር አይደለም የወከለች፣ ሰማዩን ምድሩን ፈጥሮ የሚገዛ አምላክ ወክላ በዚህ ዓለም የተገለጠች ግን ሰማያዊት ተቋም ናት። ይህንን ስፍራዋን በያዘች በበነጋው ዓለም ሰላም ነው፣ አፍሪካ ሰላም ናት፣ ኢትዮጵያም ሰላም ናት። የሌሎች ድርሻ እንዳለ ሆኖ የእኛን ድርሻ እየተወጡ መጓዝ ተገቢነት ስላለው